ውድ ቤተሰቦቼ እንግዲህ አንዳንዳችሁ ብዙዋችሁ አላችሁ ሩታን ተረቷቻታል። ይሄን ነገር ስራ እንደሆነ ስሪም እንደተባለች ተውኝም እንደተባለች በደንብ አድርጋችሁ ያወቃችሁ ልጆች አላችሁ እና ይሄንን ደግሞ እናንተ እውነቴ ነው ሙላችሁ ይሄንን ነገር አምናችሁ ተቀብላችሁ ከሩታ ጎን የሆናችሁ ሩታ እንደዚህ ነገር አታረግም ብላችሁ ላላችሁ ሰዎች መልካም ነገር ይቅጠማችሁ። እንዲሁም ደግሞ ለሩታ መልካም ምኞታችሁም ያልተመኛችሁ የምትሳደቡት በጣም ብዙ ነገር የምትናገሩት አንድ ነገር ሩታ ባጠፋችሁ ነገር እንኳን ሞር አባት እናትን እየሰደባችሁ ያላችሁ ምንም ነገር አላችሁም። ለእናንተም ሀይር ነገር ይቅጠማችሁ። መልካም ነገር ለማውራት ደግሞ እናንተም ደግሞ ተማሩበት ነው ምለው። በዚሁ አጋጣሚ ማለት ነው ምን አለ መሰላችሁ ሩታ ህፃን ልጅ አይደለችም፣ አዋቂ ልጅ ናት፣ የምታቅ ልጅ ናት። እና ስሪ የተባለች ነገር እንኳን ብሰራ ሩታ ምክንያቱም በዚህን ሰዓት መስራት አልነበረባትም። ትክክል ይሄንን ነገር የፈለገ ነገር ቢመጣ እሺ ብላ ተቀብላ ስሪ ብትባል እንኳን ተውኝ ብትባል ይሄንን ነገር ማድረግ አልነበረባትም። ምክንያቱም ይሄንም ያልኩበት ነገር ትንሽ እርጉዝ ስለሆነች ራሷን እንዳትጎዳ ትላንትና አይታችኋላ። አብርሽ እንደዛ ሲጎትታት የሆነ ነገር ቢፈጠርባት በማለት እኛ እንሰጋለን እንጂ በሩታ ምንም አይነት ጥፋት የለባትም ያልኩኝ ነገር ቢኖር እስቲ ዩቱበር ማለት ነው ወይም ዩቱበር ሆኖ ቲክታከር ሆኖ ከሴት ጋር ያልሰራ ወንድ ከሴት ጋር ያልሰራች ሴት ማን አለ? ይሄ የዩቱብ ስራ ነው። የዩቱብ ስራ እንደዚህ ካልሆነ አይሰራም፣ አይታይም። በነገራችን ላይ ተመልካችም ደግሞ ወሬ በቃ መጥፎ ነገር፣ የሚያስጠላ ነገር፣ የሚደብን ነገር ነው እንጂ የሚፈልገው መልካም ነገር ይዞ ሲመጣ ማንም አይለይም። ማንም ያይላቸው የለም። ምክንያቱም አብርሽና ሩታ ደግሞ ሞክረውታል። በሰላም በፍቅር በደስታ መጥተው እይታ የለውም እና የምትፈልጉት ወሬ ስለሆነ የሆነ የሰው ተጣልቶ ሰው ተጋጅቶ ግርግር ስለሆነ ዩቱብ የሚፈልገው እነሱ ደግሞ የሚሰሩት ይሄ ነው። በነገራችን ላይ አብርሽና ሩታ ማለት ነው ልንገራችሁና ስማቸው መራራ ነው እንጂ አብርሽና ሩታ ብዙ ሰው እያሳደጉ ነው። ይሄ ነገ ጠብቁ፣ ከነገ ወዳ ጠብቁ ማለት ነው። ይሄ ልጅ ማለት ሩታ ያመጣችው ልጅ ማለት እኔ እንጃ ባለ ትዳርም ይሁን አላቅም። ይሁ ፈቶውን ማለት እንግዲህ እንዳገባ ነው የሚያመለክተው። የእሱ ማንነቱን እኛ የምናቅ ነገር የለም። ግዴታ ሩታ ይዛው መታለች። በቃ ከወንድ ጋር ትዘላዘላለች፣ ወንድ ይዛ ትመጣለች፣ ወንድ ተሸክማ ትመጣለች። ዩቱብ መንደር ሁሉም ይመጣል። እስቲ ማን ነው? ሁሉም ሴቶች ከስንት ወንድ አቅፈው ነው የሚነሱት? ከስንት ወንድ ነው ተቀያይረው የሚሰሩት? ንገሩኝ እስቲ። እንደውም ሴቶች እኮ ራሳቸው እየፈለጉት ሩታ ብዙዋችሁ ታውቃላችሁ። ከመጀመሪያ ጀምሮ ማለት ነው ተውኝ ስሪ ይሄንን ነገር አርግ የተባለች ነገር ነው እንጂ ይሄ ልጅ ከአብርሽ የበለጠ ሩታ አውቀው አይደለም። እውነቴ ነው የምላችሁ። ለምን ለመጀመሪያም ነገር ይሄንን ነገር ያስተማረ ይሄንን ነገር ያመጣ በቃ የተለያየ ነገር ይደረግ የተባለበት ምክንያት የራሳቸው ምክንያት አለ። እዚህ ጋር ሚዲያ ላይ መናገር አልፈልግም እኔ ማለት ነው። ግን ይሄንን ሁሉ ለምን እናንተ ይሄንን ነገር ስራ እየሆነ እያወቃችሁ ሩታን በዚህን አክል መሳደብ፣ በዚህን አክል መዘቅዘቅ በቃ እኔ እንጃ አላቅም። ሁላችሁም ለምንድን ነው ግን ሩታን የምትጠምዷት ማለት ነው? የእንትናም ደጋፊ ተነስቶ ሩታን ይዘቀዝቃል፣ ያኛው ደጋፊ ተነስቶ ሩታን ይዘቀዝቃል። በዚህ ልክ እኔ ልጅቷ ምን አረገች? ምን በደለች? እንዴ መልካም ስለሆነች በስሟ ስለሰራን በስሟ ስላደግን እንዴ ሩታ ከመጣች በኋላ ስንት ሰው ነው ያደገው? ስንት ሰው ነው ዶላር ቆርጥሮ አንድ ሁለት ብሎ በኪሱ የሚያጠራቅም? እና እኔ በጣም ነው የምትገርሙኝ። እውነቴ ነው የምላችሁ። እኔ አብርሽና ሩታ ማለት ነው መቼ እንደሚነቁ ማለት አላቅም፣ መቼ ሰው እንደሚነግድባቸው አላቅም። ከምሬ ነው የምላችሁ። በዚህ አጋጣሚ አብርሽና ሩታ ማለት ነው ወደ ራሳችሁ ተመለሱ። በጣም አብዝታችሁታል፣ ከምንም በላይ ማለት ነው። ምን አለ መሰላችሁ እናንተ ሰው ቢያዝንላችሁ ይሄንን ነገር ትላንትና ሩታ እንኳን ወንድ ልጅ ይዛ ብትመጣ ማንም አምኖ የተቀበለው የለም። ሩታ እኮ ድራማ እየሰራች ነው፣ ስራ እየሰራች ነው፣ አብርሽን ለማስቀናት ነው። የአብርሽን ያለበት ቦታ ይሄ ልጅ ተመረሰ ወይ? በጋሽዬ እየተለመንኩ ነው፣ በእህቶቹ እየተለመንኩ ነው። እና ይሄንን ነገር ይሄን የተመለሰው እመለሳለሁ በቃ ቤት ግቢ ያለኝን ነገር እንዴት አድርገ ልፈት ነው እንኳን ብሎ አንድ ሰው ያሰበው የለም። ሞር እንኳን ትገደል እያላችሁ ነው እንዴ? ማን ነው ማን ሰው የሰው ሰው ማን በገደለ ነው? በጣም የምታስጠሉ እውነቴ ነው የምላችሁ። በጣም የሚደብር ንግግር እንዴ! በስነ ስርዓት ካጠፉ አብርሽና ሩታ ካጠፉ እውነቴ ነው የምላችሁ አጥፍታችኋል ተመለሱ ብትሉ መልካም ኮሜንት ብትሰጡ፣ አንድ ላይ ደግሞ በአንድነት ተያያዛችሁ ይሄ ነገር በጣም ያስጠላል፣ ይደብርባቸዋል። አብርሽና ሩታ ተመለሱ ብትሏቸው ተመልካች አንድ ሁለተኛ አይደግሙበትም ነበር። ነገር ግን ሩታም ስታጠፋ ሩታን ትሰድባላችሁ፣ አብርሽም ሲያጠፋ አብርሽንም ትሰድባላችሁ።
በጣም እኮ ነው የምትገርሙኝ። ሞር እንኳን በትላንትና ቪዲዮ ከትላንትና ወዳ ማለት ነው ሩታን እየቀጠቀጣችሁ ነበር። ይኸውላችሁ በመልካም ጊዜ ዝም ብለው ሲመጡ ማለት ነው ኮሜንት 2000 3000 አይሞላም። በሩታ ቤት የተለቀቀው ማለት ነው እስካሁን እኔ እንጃ አላየሁትም እንጂ እስከ 10,000 ይገባል እርግጠኛ ነኝ። ለምን እናንተ ይሄንን ነው የምትፈልጉት? የስድብ ጋጋታ። እስቲ 7,000 8,000 ማለት ነው። ለምን መሆን የለበትማ? ምክንያቱም እነዚህ ልጆች ሰው ስለረዱ ሰው ስለጠቀሙ። ይሄ ልጅ እኮ ሩታ ያመጣችሁ እርግጠኛ ነኝ ዩቱብ ሊከፈትለት ነው እንዲሰራ ነው፣ ሌላ ነገር አይደለም። ይሄ ለምሳሌ ልበላችሁና ይሄ ልጅ በጣም ተቸገረ። በጣም ቸግሮት ደግሞ የሆነ ስሜት ውስጥ ቢገባ የሆነ ነገር ቢጎልበት ማለት ነው እውነት ቤተሰቡ ያዝናኑ። ለምን ስራ እያለ መስራት እየቻለ ለምን ይቸገራል? ሩታ ደግሞ ያንን ተብላ ነው የኔ በጣም ተቸግረዋል፣ መስራት ይፈልጋል፣ እናሳድገው እና ዩቱብ ይከፈትለት ከአንቺ ጋር ይስራ ተብላው ነው የመጣው። ሌላ ነገር የለም። ይሄንን ደግሞ በደንብ ታውቃላችሁ። ከዚህ በፊትም ሩታ ይሳቅን ይዛ መታለች። ይሳቅን ይዛ የመጣችበት ምክንያት ደግሞ ግልጽ አድርጋ ተናግራለች ማለት ነው። እና ለምንድን ነው እናንተ የሆነ ሰው ማደግ የሚፈልግ ሰው ሰርቶ የሚለወጥ ሰው ማለት ነው ከቻላችሁ በመልካምነት ማበረታታት፣ ካልቻለችሁ ደግሞ በቃ ሩታም ያመጣችሁ ይሁን አብርሽም ያመጣው ይሁን እኛ ሰብስክራይብ አናረግም። በቃ እናንተ እንደውም በጣም ጥፋተኛ ናችሁ። ሞር እንኳን ሰብስክራይብ ሲመጣ ማለት ነው ታጨበጭባላችሁ። መቅጣት አትችሉም። እርምጃ መውሰድ አትችሉም። እርምጃ ብትወስዱ ማለት ነው ሩታ ማታጠፋም አብርሽ ማታጠፋም። ይሄ ሁሉ የሩታና የአብርሽ ጥላቻ፣ የሩታና የአብርሽ እንደዚህ መባላት የኦዲየንስ ሰበብ ነው። እውነቴ ነው ምላችሁ። እኛ ቪዲዮ የምንሰራና የኦዲየንስ ሰበብ ነው ልጆች እንደዚህ ሊያረጋቸው የበቃው ማለት ነው። ከዚህም የበለጠ ይደርሳሉ አብርሽና ሩታ ታውቃላችሁ። ምክንያቱም ዛሬ ለአብርሽ መልካም ነገር ትናገራላችሁ፣ ቀጥላ ሩታ ደግሞ ጥሩ ነገር ይዛ ስትመጣ ደግሞ ወደ ሩታ ትገለበጣላችሁ። ወይም ደግሞ በአብርሽ በኩል አትቆሙም፣ ወይም ደግሞ በሩታ በኩል አትቆሙም። እና እነዚህ ልጆች ማን ይምከራቸው? እናንተ እኮ የመጣላችሁ ነገር ማለት ነው ስድብም ከሆነ በስድብ ትሸኙታላችሁ፣ መልካምም ነገር ከሆነ በመልካም ትሸኙታላችሁ እንጂ አንድ ቀን አብርሽና ሩታ ተመለሱ፣ ያስጠላብቸዋል፣ ይደብራል፣ ይሄን ነገር በእናንተ አይጠበቅም፣ ትዳራችሁ ጠብቁ ብላችሁ አንድ ምክር የሰጣቸው ሰው የለም። እነዚህ ልጆች እንደውም እውነቴ ነው ሙላችሁ አንወሻሽ እንጂ አብርሽና ሩታ ሲጣሉ ደስ የሚላችሁ አላችሁ። አይዲያ ይዘውልን መጥተዋል፣ ልንሰራ ነው፣ ልንነግድ ነው የምትሉ በጣም ብዙዎች አላችሁ። በጣም አብርሽና ሩታ ሲቀሩ ራሳችሁ የሚያማችሁ ሰዎች አላችሁ። ግልጹን እንናገር ከተባለ ማለት ነው ማንም አብርሽና ሩታ ማለት ነው እዚህ ጋር ማንም እንደ ራሳቸው ያያቸው። ለትዳራቸው አንድም ቀን የተጨነቀላቸው ሰው የለም። ለሩታም አንድ ቀን የተጨነቀላት ሰው የለም። ቢጨነቅላትም አንዳንድ ኦዲየንስ ነው እንጂ ማንም ትዳርሽ ነው ተይቅርብሽ አይላትም። ለራሴ እንዴት አርጌ በሰራው ለራሴ እንዴት አርጌ ባሳደኩኝ ይበል እንጂ የውሸት ቪዲዮ ነው የሚሰራው ሁሉም ማለት ነው። የውሸት ማባዩን አብርሽና ሩታ ማለት ነው በአንድ ሪከርድ ይመለሱ ነበረ። ነገር ግን በቃ እባካችሁ እቺ ልጅ ስራ እየሰራች ነው ከነ ልጇ ጭምር አትስደቧት። ስድብ ምንም አያረጋትም፣ ግን በእኛ ራሱ ያስጠላል። ለማንኛውም ሰላም ዋሉ። ሁላችንም መልካም አላህ ያደርገን።